አንዲት መርፌ ስንቱን ቀዳዳ ተስፋው ዙበይዳ ስልክ ደወለችና አብርሽ አለችኝ ድምጿ ውስጥ ምቾት አለ አይጎረብጥም የዙበይዳ ድምጽ ከዙበይዳ ቆዳ የተቀመረ ይመስለኛል ቆዳዋ ደግሞ ድምጿን ይለበሰ ሁለቱም ነፍሴን ይለሰልሱኛል ወይዬ የኔ ቆንጆ የኔ ማር የኔ ለስላሳ የኔ ሃር የኔ ፍቅር የኔ ደስታ የኔ ሳቅ የኔ ፌሽታ የኔ ሐሴት የኔ ዙበይዳ ዝም ብላ ስታዳምጠኝ ቆየችና ዝምታዋ እስክሪብቶና ወረቀት ይዛ ያልኩትን ሁሉ ምትመዘግብ ነበር የሚያስመስላት ረጋ ብላ አባባ ሊያናገሩ ይፈልጋሉ አለችኝ ምን በየ በድንጋጤ ዝም አልኩ የጨዋ አምድ ይሄማ ቀልድ ነው ዜድ አንቺ ደግሞ በማይቀለደው ትቀልጃለሽ ወላሂ የቀለድኩ አይደለም አብረሽ አለችኝ ረጅም ዝምታ መሃላችን ዘፈነ ምን ነው ድምጽ ጠፋ አንበሳ ገላለው የሚለው ባልሽ ቅጠል ሲንኮሻኮሽ ገደል ገባልሽ ብላ በሚያምር ሳቋ ተጨለጨለች ይሄው ናት የኔ ዙበይዳ በየትኛው አስጨናቂ ሁኔታ ውስጥ ብትሆን ወይ ፍንክች ከሳቋ የተረጋጋች እርጋታዋ ደግሞ የሚያረጋጋ ደግሞ እሷ ላይ ብቻ አይቆምም ይተላለፋል እንደ ሽቶ ከርሷ ላይ ይነሳና በመረጋጋት ጠረኑ ነፍስን ያውዳል አባባማ ቅጠል ብቻ አይደሉም ተቀልጃለሽ እንዴ ግንድ ነው የወደቀብኝ አልኳት አባባ የምትላቸው አባቷን ጋሽ ጀማልን ነው በጣም የሚገርመኝና የሚደንቀኝ ነገር የዙበይዳ እህትና ወንድሞች በሙሉ አባታቸውን አንቱ እያሉ ነው የሚጠሯቸው አንድ ቀን ታዲያ ዙበይዳን ጠየኳት ዜድዬ እንዴት አባትሽን አንቱ ትያለሽ ትልቅ እህቴ ዛሃራ አንቱ ስትል ሰማ በዛው ቀጠልኩ የኔ ታናናሾችም አንቱ ነው እኮ የሚሏቸው አለችኝ ትልቋ እህቷ ዛሃራ ጋር የዛሬን ያርገውና እንግባባ ስለነበር ዛሃራንም ጠየኳት ዛሃራ አባት አንቱ ይባላል እንዴ ትልቅ ወንድማችን አንዋር አንቱ ያለ ይጠራቸው ስለነበር በዛው ለመርኩ አለችኝ ሲወርድ ሲዋረድ የመጣ አንቱታ በጣም የሚያስቀው ታዲያ የመጀመሪያው የአንቱታው ጅማሬ ትልቁ ልጅ ኡስማን ሲሆን የጋሽ ጀማል ልጅ ሳይሆን ገና ትዳር እንደመሰረቱ ልጅ ሳይወልዱ በፊት አብሯቸው መኖር የጀመረ የጓደኛቸው ልጅ ነበር ከዛ በኋላ የተወለዱት ሁሉ አባታቸውን አንቱ ያሉ ቀጠሉ የዙበይዳ አባት ጋሽ ጀማል የተፈሩ የተከበሩ ያገር ሽማግሌ በዛ ላይ አዱንያ ሞልቶ የተልከሰከሰላቸው ሀብታም ናቸው በየአመቱ ለረመዳን ዝሆን የሚያካክሉ በሬዎች ያረዱ ሰደቃ ያበላሉ ምስኪኖችን ያስፈጥራሉ ቤታቸው አስፈሪ ግርማ ሞገስ አለው ወደ ላይ ያጥሩ ግንብ ርዝመት እንኳን ተራማጅ ፍጥረት በራሪ ማዋፋት የሚዘሉት አይመስልም በዛ ላይ አጥሩ ጫፍ ላይ የተጠማዘዘው ሽቦ አንዳንዴ የነዙበይዳን አጥር ስመለከት ከመኖሪያ ቤትነት ይልቅ በሰሩት ወንጀል የዘላለም እስራት የተፈረደባቸው አደገኛ እስረኞች የታጎሩበት እስር ቤት ይመስለኛል ታዲያ ፍቅር የሚባል ጉድ የማያሻግረን ወንዝ የማያዘልለው ከፍታ የለምና መሰላል ሆኖ ይሄንን አጥር አዘለለኝ ምን ማዝለል ብቻ ግቢውን አልፌ የዋናውን ቤት በር በርግጄ እነዙበይዳ ሳሎን እዛ የሚያምር ምንጣፍ ላይ ከነጫማዬ ስቆም ቤተሰቡ ተበጣበጠ ዙበይዳ የምትባለውን ወርቅ የሆነች ልጃቸውን አፍቅሬ አገባታለሁ አልኩ ዙበይዳን ብትሆን የምትይዝ የምትጨብጣውን እስክታጣ አፍቅራይ ነበር ግን ዙበይዳ እንደኔ ማሬ ፍቅሬ ጅኒጃን ካትልም ዝም ብላ ዓለምን በሚያስረሱ ውብ አይኖቿ የፍቅር ጅረት ያጎረፈች ነፍሴን በሐሴት ታረሰርሰዋለች ዶሮ እንቁላሏን አቅፋ በሙቀቷ ጫጩቶቿን እንደምታስፈለፍል ዙበይዳ በሩህሩና ደግ ጸባይ ቅፍ አድርጋኝ ከዚህ ዓለም በሻገተና በክፋት በበሸቀጠ ቅርፊት የተጠቀለልኩ እኔን በፍቅር ትወልደኛለች ባይኗ እቅፍ አድርጋ ታሞቀኛለች አይኔ የተፈጠረው ሁሉን ለማየት ነው ሲሏችሁ አትስሙ የዙበይዳ አይኔ የተፈጠረው እኔን ብቻ ለማየት ነው አቤት ዙበይዳ ማየት ስትችልበት አስተያየቷ ቀኔ አለው አስተያየቷ ጀግና ያደርገኛል አስተያየቷ ሁሉ ነገሯን እንደሰጠችኝ የሚያረጋግጥ የብርሃን ፊርማ ነው ዙበይዳን በሙሉ ልብ ያፈቅራታለሁ እናቷ ቢመክሯት አባቷ ቢዝቱና ቢቆጡ ወንድሞቿ በቀን 2 ጊዜ ጧትና ማታ ቢሸልሉ ቢፎክሩ ዙበይዳ የኔ ፍቅር
የኔ የፍቅር ሰው ወይ ፍንክች አብርሽን ወደዋለሁ ወላሂ ወደዋለሁ ብላቸው ረፍ። ወንድሟ የዙበይዳ ነገር አልሆን ቢለው እኔ ጋር መጣና ለቀቅ አርጋት አለኝ። ዜድን ወዳታለሁ እግዚአብሔርን ወዳታለሁ አልኩታ። በዚህ በመሃል ላይ የታጠረ ፍቅር በየእምነታችን ለአንድ ፍቅር አምላኮቻችን ምስክር ጠርተን ወይ ፍንክች አለን። ቤተሰቦቿ ግራ ቢገባቸው ሳይመርቁንም ሳይረግሙንም ግራ እንደገባቸው በቆሙበት እኛም ፍቅራችንን አይናቸው ስር ቀጠልን። ይሄ የዙበይዳ እኔን ማፍቀሯን ፍቅሯንም አፋውጥታ መናገሯ እነ ዙበይዳ ቤት ታላቅ ታሪካዊ ድፍረት ተደርጎ ተመዘገበ። የቅድመ አያቶቿ ሁሉ ይሄንን ድፍረት ቢሰሙ መቃብራቸውን እየፈነቃቀሉ ተነስተው ሐዘን ይቀመጡ ነበር እንደ ቤተሰቦቿ አባባል። ይሄ አብርሃም የሚባል ልጅ ወይ አንድ ነገር አስነክቷታል ወይም እህታችን ኢብሊስ ተጠግቷታል አላሉ ወንድሟ። ራሷ ዙበይዳ ናት የነገረችኝ። ኢብሊስ ምንድነው ዜድዬ አልኳት። ዙበይዳን ስሟን ሳቀናጣው ዜድ አደርገዋለሁ። ኢብሊስማ የሸይጣን አለቃ ነገር ነው አለችና ከት ብላ ሳቀች። አሁንስ ወንድምሽ አበዛው ወይ አንቺ ትርጉሙን አሳስተሽዋል ወይ ወንድምሽ ነገር ፈልጎኛል እንዴ? አሁን ለኔ አለቃ ትቶ ምን አለ ተራ ሰይጣን ቢያደርገኝ? የኔ ቆንጆ ተራ ሰይጣንማ ብትሆን እንዲህ በፍቅር አታሳብደኝም ብላ በፍቅሯ ታሳብደኝና በሆነ በመወደው አስተያየት አይኖቿን ጣል ታደርግብኛለች። ባየችን ቁጥር ማዕረግ የተጨመረልኝ ይመስለኛል። የኔ ማር እንዴት እንደማፈቅራት እኮ ስትስቅ ብዙ ቀን ምኗን እንደምስማት ታውቃላችሁ? ጥርሷን። ያው ጥርሷን ስሜ ስመለስ እግረ መንገዴንም ከንፈሯን መዘየር አይቀርም። ታዲያ እውነቱን ለመናገር ለዙበይዳ ነፍስን ስጥበባል እሰጣለሁ፣ እሳሳላታለሁ። ሰው ሲያያት የምታልቅብኝ ነው የሚመስለኝ። እንደ ጣፋጭ ከረሜላ ስሟ አፌ ውስጥ ሲማማ ይሰማኛል። ፈሳሹ በጉሮሮ ያድርጎ ልቤን ሁሉ አረስርሶ እስከ ግር ጥፍሬ ውስጤን ሲያጣፍጠው ይታወቀኛል። እኔ ራሴ ትልቅ ጣፋጭ ሆንኩ ይመስለኛል። ንግግሬ ሲጣፍጥ ለራሴ ይሰማኛል። ዙበይዳ ስሟ ከፊደላት አይደለም የተጻፈው። አግቹብ አርሰ ደፈራ ተገፈዴ ከሚባል በገነት ከሚገኝ ፍሬ ጭማቂ ነው ተቀምሞ የተሰራው። ይህ ፍሬ መላእክቶች ለዓመት በዓል የሚመገቡት ጣፋጭ ፍሬ ነው። ቅርጹ የብርቱካን አይነት ሆኖ ልጣጩ ከብርሃን የሚሰራ እሰይ ዙበይዳን እንዲህ ሳደንቃት ባይወጣልኝም ደስ ይለኛል። ይገባታል የኔ ውብ ዙበይዳ። አገሬን ትመስለኛለች፣ እትብቴ የተቀበረባት አገሬ። ፈገግታዋ ባንዲራዬ፣ አይኗ መከላከያ ሰራዊቴ፣ ብቸኝነት የሚባል ጠላቴን አደባይቶ የደስታ ባንዲራዬን በልቤ ግዛት ላይ ከፍ አድርጎ የሚያውለበልብ ፍቅሯ በምድር የተደበቀ ነዳጅና የከበረ ድንጋይ፣ ታማኝነቷ የሀገር ሚስጥር። ዙሪያዋን ድንበር ካለ ልጇ ፈቃድ ማንም የማያልፈው እኔ ግን የምድህበት ዳዴ የምልበት የምቦርቅበት ለወግ ለማዕረግ የምበቃበት ምድሬ ዙበይዳ አገሬ ናት። የትኛውንም የመኖሪያ ቤት አጥር ከውጭ ወደ ውስጥ መዝለል ይከብዳል። ከውስጥ ፍቅር ገብቶት ለሚወጣ ግን ቀላል ነው። የትኛውንም የመኖሪያ ቤት አጥር ከውጭ ወደ ውስጥ መዝለል ይከብዳል። ከውስጥ ፍቅር ገፍቶት ለሚወጣ ግን ቀላል ነው። ዙበይዳ ከታላቁ ቤታቸው የወጣች ለ2 ዓመታት ዓለማችንን ቀጭተናል። ዓለማችን እኔ እሷ አጠገብ እሷ ምን ያጠገብ መቀመጣችን ነው። ያን ጊዜ ማንም ምንም የማይልብን ጊዜ ስለነበር ለኛ ሰርግና ምላሽ ሆኖልን ነበር። ፍቅራችን ሲጀመር ቤተሰቦቿ ያን ያህል አላሳሰባቸው። ሲደጋገምም ልጃቸውን አጫዋች ያገኙ መስሏቸው ወንድሞቿ አንብዛም ፊታቸውን አላጠቆሩብንም ነበር። እንደውም ወንድሞቿ ወደ ሱቃቸው በቀሰል በወዳጅነት ያስተናግዱኝ ነበር። ሲቆይ እህቷ ዛሃራ አይነ ውሃይ እንዳላማራት ለዙበይዳ ነገረቻት። አይነ ውሃ ምንድነው ግን? በጣም ሲቆይ ያበጠው ፈነዳ። ቡም! ዙበይዳ ጋር ሱቃቸው ጎራ ብዬ ያወራን ስንጫወት ቆየንና ልወጣ ስነሳ ያ ሁሉ ጊዜ እንደምናደርገው ከንፈሯን ሳምኳት። አቤት የዙበይዳን ከንፈር መሳም የተላጠ የኤሌክትሪክ ሽቦ መሳም ነበር ለኔ። ይነዝራል፣ ያንዘረዝራል፣ የሆነ በለጭ የሚል ነገር ሁሉ አይምሮ ውስጥ ይፈጥራል። ይህን ከንፈሯን ከምኑ እንደሰራው እንጃ። እንግዲህ ልክ ዙበይዳን ስስማት የዙበይዳ ታላቅ እህት ዛራ ወደ ሱቅ ስትገባ እንደ ሂሳብ ቀመር ልክ መጣ። ተገጣጣምን። እህቷ በአይኗ በብረቱ ስንሳሳም ስታይን በብረት ዱላ አናቷን የፈነከቷት ይመስል ደርቃ ቀረች። ዛራ የዙበይዳ እህት በቃ ደረቀች።
እንደው ድንጋጤዋን ስመለከተው ድንገት ሳታስበው እሷን የሳምኳት እንጂ እህቷን ስስማት ያጋጠማት አትመስልም። አደራረቋን ላየሰው እንደገና ነፍስ ዘርታ ትመለሳለች ለማለት ይከብደዋል። ጦርነቱ ተጀመረ። ከዛን ቀን ጀምሮ ቤተሰቡ በሙሉ ሐሳቡ በሙሉ ሀብቱ ሙሉ ዘመዱ የሞቱትን ሳይቀር ያስነሳ እኔና ዙበይዳ ላይ አሰለፈ። እኔና ዜድዬ ደግሞ የማይታየው የእሳት ሰረገላ አገሩን ሁሉ ከቦ እኛን ሲጠብቅ ይታየን ነበርና ማንንም አንፈራም ነበር። ፍቅር ድሮም እዚህ ሱቅ ሲልከሰከስ አላማረኝም ነበር አለች ዛሃራ። ዘር ቆጠራው ተጧጧፈ። በዘራችን እንዲህ አይነት ውርደት ቅሌት እየተባለ የአያታቸው ጨዋነት የእናታቸው ትሁትነትና የተመሰገነ ባህሪ ያክስቶቻቸውንና ያክስቶቻቸውንም ልጅ የልጅ ልጆች ስም መልካምነት ተነሳ ተጣለ። ይሄ ሁሉ የታሪክ ብራና የተዘረጋው በዘር ማንዘራችን ኃጢአት የፈጸመ የለም ኃጢአተኛዋ ዙበይዳ ትወገር ትሰቀር ለማለት አልነበረም። እኔ ለዙበይዳ እንደማልመጥናት ለማሳመን እንጂ። ዝም ብለው ደከሙ። እንጃ እኔስ የገረመኝ ምን ሆነና ዜድዬን አልመጥናትም ግን ትወደኛለች። እንግዲህ እንኳን አያት ቀድማ አያት እስከ ሰው ዘር ጅማሬ ወደ ኋላ ቢቆጥሩ እኔ ምን ላድርግ ወደድኳታ። የእኔና ዙበይዳን ግንኙነት በመጥፎ ከሚስሉ ሰዎች መካከል ቀንደኛው የዙበይዳ ወንድሞች ጋር ጓደኛ የሆነ ነቢል የሚባል ልጅ ነበር። ነቢል በጣም የሚያሳፍር ባህሪ ያለው ልጅ ነበር። ስራ አይሰራም። መርካቶ ለመርካቶ እየዞረ ለሀብታም ይላላካል። ያው መላላኩን ስራ ይለዋል። ለዙበይዳ አባትና ወንድሞች በዚህ መላላኩ ቤተሰብ ለመሆን በቅቷል። ታዲያ ገና ሳያውቀኝ ስሜን በማጥፋት ስራ ተጠመደ። አንድ ቀን ቤተሰቡ በዙበይዳ ጉዳይ ሳሎኑን ሞልቶ ሲታመስ ይሄው ነቢል መርዙን ረጨ። አብርሃም የሚባለው ልጅ ጫት ቤት ለጫት ቤት መጠጥ ቤት ለመጠጥ ቤት የሚዞር ሱሰኛ ነው። እህታችን አጠገብ ድርሽ እንዳይል አንድ ነገር ማድረግ አለብን አለ። ይታያችሁ ዙበይዳ እዛው ፊቱ ተቀምጣ እኮ ነው እንደሚዘባርቀው። እኔ የዜድ ንብረት ነኝ። ባለቤቱ ፊት ስለማያውቀው ንብረት ይዘባርቃል። የዜድ ፊት ቲማቲም እንደመሰለ እንኳን አልታዘበም። አውቃለሁ ስሜ በክፉ ሲነሳ ፊቷ እንዴት እንደሚቀየር። እንግዲህ ይሄ ልጅ ከባለቤቷ የበለጠ አውቃለሁ ብሎ ቡዳ ሲሆን ምን ይባላል? እህታችንን ሲል ማን ቢወልድ ማን ትላለች ዙበይዳ በሆዷ። እኔና ዜድ ነቢል ዙበይዳን እንደሚከጅላት ጠንቅቀን እናውቃለን። እንደውም አንዴ አፍ አውጥቶ ጠይቋታል። አሁን አፉን ሞልቶ እህታችን ሲል አያፍርም? እንዳውም እዛ ሱቅ ተኮራምቼ ስውል አንዳንዴ ዙበይዳ እጄን ይዛ ወስዳ ሻይ ቡናን በል ካላለችኝ እግሬን አላነሳም እንኳን ጫት ቤት ልዞር። እንደውም አንዳንዱ ሰው ብሎ ከሰሙት የሚናገረውን አያውቅም። የነቢል ዘመቻ እንኳን ያው የገበያ ግርግር ለሌባ ያመቻል እንደሚሉት ነው። ዙበይዳን ያወቅኳት እዚህ ቄራ አካባቢ ከቡልጋሪያ ከፍ ብሎ የከባድ መኪና ዕቃ መለዋወጫ ሱቅ ውስጥ በሻጭነት ተቀጥሬ ስሰራ ነበር። ሱቃቸው ከመሰራበት ሱቅ ጎን ሲሆን ሱቃችንን የድንጋይ ቤቶች ስለነበሩ ይቀዘቅዛሉ። ጧት ወንበር ውጭ ጋር እናወጣና ፀሐይን ሞቃለን። እነሱ በይዳ ሱቅ በር ላይ ያንድ ትልቅ ህንጻ ጥላ ስለሚያርፍ ፀሐይ ፍለጋ እኔ ወደምሰራበት ሱቅ በር ጠጋ ብላ ነበር የምትቀመጠው። እኔም ወንበር አውጣላትና ጎን ለጎን ተቀምጠን ፀሐያችንን እየኮመኮምን እናወራለን። አንዳንዴ እህቷም አብራን ትኖራለች። ብዙ ጊዜ ግን ብቻችንን ነን። ይሄ ቅርርብ ስቦ ስጋችን ፀሐይ ነፍሳችንንም ፍቅር ይሞቁ ጀመረ። አንድ ቀን ዙበይዳ ከመሬት ተነስታ ይሄ ፀሐይ ሱስ ሆነብኝ አለችኝ። ያዝ እንግዲህ በኋላ ፍቅራችን ከለየለት በኋላ አንተን ማየት ሱስ ሆነብኝ ማለቴ ነበር የማይገባ ኮንክ እንጂ ብላ አስቃኛለች። እሷም ስለማይገባት እንጂ እኔም ሱስ ሆናብኝ ነበር። ዙበይዳ ከቤት ወጣ የማታውቅ ውብ ልጅ ነበረች። ፀሐይ ሲነካት ታብረቀርቃለች። ቆዳዋ ወርቃማ ነው። አላፊ አግዳሚው ባፍጢሙ እስኪደፋ አንገቱን ጠምዝዞ የሚመለከታት ልጅ ነበረች። እንደውም ስለወደድኳት ሳይሆን ዙበይዳ ከቤተሰቦቿ አንደኛ ቆጆ ነበረች። መመኪያቸው የቤተሰቡ መመኪያ። ታዲያ ይችን ልጅ ይዤ ነው ሁሉ ጊዜ ሱቃችንን ዘግተን በአፍሪካ ህብረት መንገድ ክንዴን ተደግፋ በፍቅር የምንንሳፈፈው። አቤት ያንን መንገድ ስንወደው። አባቷ ጋሽ ጀማል ታዲያ መክረውም ዘክረውም በዘመድ አዝማድ ልጃቸውን አስመክረውም አሉን ሲላቸው ረጋ ብለው ሲያስቡ ቆዩና ዙበይዳ አሏት ልጃቸውን። አቤት አባባ እስኪ ልጁን ጥሪውና እንየው አሉ። ወንድምና እህቶቿ ተበሳጩ። እንዴት አንድ ዱርዬ ቤት ድረስ ይምጣና ላናግር ይላሉ አባባ አሏቸው። እንኳን ፊት ሰተውት ልጁ አይናውጣ ነገር ነው አባባ አለች የዙበይዳ እህት። ሚሊዮን ጊዜ ስለ አይናፋርነቴ ነግራኛለች። በፊት ፀሐይ ስንሞቅ ዛሬ ተጣላንና ግድ የለም
ቢሆንስ እንየው ማለት ምን ጉዳት አለው? እናናግረውና የምንወስነውን እንወስናለን ብለው ቆጣሉ። ልጆቹም ደንገጥ ብለው ዝም አሉ። ግን አባባ እስከዛሬ እንዴት አላወቁትም? ቄራ ሱቃችን ጎን ተቀጥሮ የሚሰራው ልጅ እኮ ነው አለች ዘምዘም የምትባለው ሁለተኛዋ ልጅ። ጋሽ ጀማል አሰቡና አሃ ይሄ ቀይ መኪና የሚይዘው ልጅ ነው ብለው ጠየቁ። ቀይ መኪና የሚይዘው አሰሬ ነው። ኧረ አባባ እሱ እንኳን መኪና ሊይዝ ለእግሩም ደና ጫማ የለውም፣ የሆነ አንጀት የራቀው ላንጌሳ ነገር እኮ ነው አለች ዛሃራ። አንቺ እንዳይባልም ዱንያ ተአላህ ዘንዳ ነው፣ የምንት ቤት ነው አሉ የዙበይዳ እናት በቁጣ። ዛሃራ ደንግጣ ዝም አለች። ይች ጉረኛ የዛሃራ ጉራ ልክ የለውም። ተቤቷን በጓደኞቿ ሁሉ የታወቀ ነው። ስለ ሁሉም ነገር ከኔ በላይ አዋቂ የለም የምትል ልጅ ነበረች። እኔንማ ጥምድ አድርጋ ነው ያዘች። ሴት ልጅ ጉረኛ ስትሆን እንዴት ያስጠላል። ባይሆን ኩሩ ስትሆን ይሻላል። የሆነ ሆኖ የዙበይዳ አባት ሊያናግሩኝ ወስነው እንድጠራ አዘዙ። ዙበይዳም ጠራችኝ። አባቷ ሊያምኑ መንገድ መጀመራቸውን ገምታ ነበር። ታዲያ ዜድዬ ጋር ተገናኝተን ወደ ቤታቸው መንገድ ስንጀምር ቀድማ መከረችኝ። አብርሽ ወይዬ የዜድ አይዞ ቤት ስትገባ ጫማህን አውልቅ እሺ ደግሞ ማስቲካ ባፍ እንዳትይዝ፣ አባባ ማስቲካ የሚያላምጥ ሰው አይወዱም። እሺ ብዬ ባፌ ያስኩትን ማስቲካ ልተፋው ስል ማን አሁን አለ ቤት ስትደርስ ነው ያልኩ አለችና ሳቀች። እኔ አልሳኩም፣ ተጨናንቄ ነበር። ማስቲካይን ወደ አፌ መልሼ ምክሯን ማድመጥ ጀመርኩ። ደግሞ አብርሽዬ ብዙ እንዳታወራ፣ በእኔ ለምደ እንዳትቀባጠር የኔ ማር ፈገግ አለች። ሌላው ነገር ነገር ለማሰላሰል ብለ አንድም ነገር እንዳትዋሽ፣ የሆነውን የተሰማህን ነገር ብቻ ሐቋን ተናገር። ሐቋን በተረፈ በጣም ስለምኮራብህና ምንም ነገር ቢፈጠር እኔ ስለማፈቅር እንዳትፈራ የኔ ቆንጆ። እሺ አብርሽዬ እሺ። ወይ እሺ ስትል አሳዘንከኝ እኮ የኔ ምስኪን አለችና ጉንጬን ግጥም አድርጋ ሳመችኝ። በዙበይዳ ሙጥቂላ መኪና ወደ ቤታቸው መንገድ ጀመረ። በቃ ልቤን በድፍረት ሞልታ ሳሎናቸው ውስጥ ወደ ቆሞ ችሎት ላከች። ቤታቸው ስደርስ ተንሸራታቹ በር እንደ ባቡር እየተጎተተ ተከፈተ። የመቃብሬ ድንጋይ እየተከፈተ ነበር ይመስለኝ። ልቤ ይፈራገጣል። ዙበይዳ ወደ ግቢው ከመግባታችን በፊት በእጇ እጄን ጭምቅ አድርጋ ለቀቀች። የዜድ እጅ አፍ ሆኖ ተናገረ፣ የኔ እጅ ጆሮ ሆኖ አደመጠው። የተናገረችው ሐቅ ነበር። ወደ ግቢው ስገባ ደነገጥኩ። እንዲህ ያምራል ብዬ አላሰብኩም ነበር። ጀነት እንዴት ደስ ይላል። እዚህ ግቢ አድጎ እንዴት ሰላማዊ አለመሆን ይቻላል። ዛሃራ ሌላ ቦታ መሆን አለበት ያደገችው። እች ነገረኛ አሁን ትኖር ይሆን? የሳሎኑ በር ሲከፈት አስፈሪው ምንጣፍ አዳራሽ ከሚያክል በር ጋር ጠበቀኝ። እናትና አባቷ በግራ በኩል ከዛም በፊት ከዛም በኋላ አይቼ የማላውቀው አረቢያን መጀሊስ ላይ ተቀምጠዋል። አረቢያን መጀሊስ ማለት እግር የሌለው ሶፋ ማለት ነው። ጫማዬን በር ላይ ላውልቅ ሳጎነብስ በአፍጥሜ ልደፋ ነበር። ፍርሃት ከኋላ ገፍቶኝ ሳይሆን አይቀርም። ሳላስነቃ ራሴን ተቆጣጥሬ ጫማዬን አወለኩ። ለዚሁ ፕሮግራም የገዛሁት ነጭ ካልሲ እንደ በረዶ ተንቦቀቦቀ። ፈርቼ ነበር፣ በጣም ፈርቼ ነበር። በዙበይዳ መሪነት ኳስ ሜዳ በሚያክለው ምቹ ምንጣፍ ላይ እየተራመድኩ አባትና እናቷ ፊት ቆምኩ። የቁርጥ ቀን በፈገግታ ተቀበሉኝ። በአክብሮት ጎንበስ ብዬ በሁለት እጅ አባቷን ጨበጥኳቸው። እሳቸው ግን የቀኝ እጄን መዳፍ ወደ ራሳቸው ሳብ አድርገው አይበሉባዬን ሳሙኝና እንደ ተጨባበጥን የእሳቸውን መልሰው ወደኔ ያስጠቁ። እጃቸውን ሳምኩ፣ መልሰው ሳሙኝ፣ መልሼ ሳምኳቸው፣ መልሰው ሳሙኝ። ኸረስንሳ ሳሙዋላችን ነው ጎበዝ። ተዘያየርን። ከእናቷም ጋር በተመሳሳይ ተዘያየርን። በእድሜ ቢገፉም በጣም ቆንጆ ሴትዮ ነበሩ። እንዲሁ የእናቷ ቀልብ እንደወደደኝ ተከሻይ ነገረኝ። መቼም የኔ ተከሻ ሁሉ ጊዜ እንዳሳሳተኝ ነው። ተቀመጥ ልጄ አሉኝ አባቷ። ፊታቸው ላይ ምንም ነገር ማንበብ አልቻልኩም። ክፉ የለ ደግ ዝም ያለ ፊት። ዞር ብዬ ዙሪያውን ተመለከትኩ። የወንበር ዘር በቤት ውስጥ የለም። የት ነው መቀመጠው እያልኩ ሳስብ የእኔ መሪ ኮከብ ደረሰችልኝ። እዚህ ካን አብርሽ ብላ ከወላጆቿ ፊት ለፊት ጥግ ይዞ ወደ ተጋደመው አረቢያን መጀሊስ መራችኝ። ቀስ ብዬ ተቀመጥኩ። አቀማመጤ ጥንቃቄ የተሞላበት ስለነበረ ከተሰባሪ ነገር የተሰራው መሰለኝ ለራሴ። አባትና እናት በዛ በኩል፣ አብርሃም ብቻውን በዚህ ተፋጠጥኩ። ፊት ለፊት በግንባር ዙበይዳ አባቷ ጎን ተቀመጠችና ፈገግ አለችልኝ።
ልቤ በድፍረት ተሞላ። ሚሊዮን ታንከኛ፣ ሚሊዮን መድፈኛ ጦር በደጀነት የቆመልኝ ሜጀር ጀነራል፣ ተዋጊ ጀቶች ጠላቴን ሊያደባዩ ከላይ የሚያንዣብቡልኝ ልበ ሙሉ ጦር የሆንክ ያልተሰማኝ ዙበይዳ የኔ ፍቅር፣ የኔ የድፍረት ክብሪት፣ በጀግንነት ልቤን የምትለኩሳት እሳት ከፊቴ ናት። አይኖቿ በለው እንዳትፈራ ይሉኛል። ዘራ እንደው ዘራፌዋ እንደው ዘራፌዋ ሰላም ወዳለው ዘራፍም አልጠላ የእርቀ ሰላም ፍሬ የፍቅር መሐላ አለች ዘፋኛ እያልኩ በልቤ ስሸልል ስራ ደግ ነው አሉኝ የዙበይዳ አባት ረጋ ብለው። እግዚአብሔር ይመስገን አልኩ። ጉድፈላ ረስቸው ማስቲካውን አፌ ውስጥ ይዤው ነበር የገባሁት። ዜድ ናት ጉድ የሰራችኝ። መጀመሪያ ልጥለው ስር ተው ባትለኝ። ስም ማን ነውሳ አሉኝ የዙበይዳ አባት። ተጀመረ። አብርሃም አልኩ እንደሳቸው ረጋ ለማለት እየሞከርኩ። ይሄ መረጋጋት የዘር ነው። ልጃቸው ዙበይዳ ረጋ፣ አባትየው ረጋ፣ እናቲቱም ረጋ። እርጎ ባህር ውስጥ ያለው መሰለኝ። ያው በእኛ ኢብራሂም ማለት ነው አሉ የዙበይዳ እናት። ነግሬያችሁ የለ እማማ የዜድዬ እናት ቀልባቸው ወዶኛል። ዙበይዳ ፈገግ አለች። አሪፍ ነው ማለት ነው። በዚህ ጭንቀት ውስጥ እንኳን ሆኜ የዜድ ጥርሶች ይገርሙኛል። ቤተሰቦች እዚህ ሀገር ናቸው? አዎ። ምን ይሰራሉሳ? አባባ በየንግግራቸው መጨረሻ ሳይጨምራሉ። ሳምን ይሆን? አባቴ የሁለተኛ ክፍል ሂሳብ አስተማሪ ነው። እናቴ ስራ የላትም፣ የቤት እመቤት ናት። አንተስ ምን እየሰራህ ነው? እኔ ያው ተቀጥሬ ሱቅ ውስጥ እሰራለሁ። የማታ በዲፕሎማ አካውንቲንግ እየተማርኩ ነው። ዜድዬን አየኋት። ፈገግ አለችልኝ። ደጀናችን በፈገግታ መድፍ ጠላት ፍርሃታችንን የተደበቀበትን ምሽግ እያደባየችው ነው። ቡም! የዙበይዳ ፈገግታ በህይወት ዘመን ውድ ነገር ብቻ በሚቀመጡበት የአይምሮ ካዝና ውስጥ በጥንቃቄ የሚቀመጥ ቅርስ ነው። ዲፕሎማ አሉ አባቷ። የጥያቄም የመገረምም አልነበረም። እንዲሁ ነገሩን የሆነ ቦታ የሚያውቁትና የሚያውቁበት የጠፋባቸው አይነት ነበር። የዜድ እናት ቀደም ብለው ዲፕሎማ ማለት እንደ አብዱ ያለ ትምህርት ነው። ቀስ ብሎ ደግሞ ዲግሪ ይጭናል። ከበረታም ሌላውን ነገር ሁሉ ይጭናል። ገና ልጅ ነው አይደለም እንዴ? ህያዋ አሉኝ። አረ እንዴት አይነት መልአክ የሆኑ ምራት ገጠሙኝ። ዜድ አፏን አፍና በሳቅ ተንፈራፈራለች። ልስቅ ፈልጌ ነበር ግን ቤት አባቴ ግንባር ላይ ተሰልፎ መሳቅ ያስመታል ይሉ ነበር የምሰራበት ሱቅ ዘበኛ 100 አለቃ ለገሰ። ልክ ነው ማማ አልኩ። እናቴዋ እማማ አባባሉ ልክ እንደ አብዱ አሉና ባለቤታቸውን ተመለከቷቸው። በሴትየዋ ጣልቃ ገብነት የተደሰቱ አይመስሉም። ቢሆንም ራሳቸውን ባውንታ ነቀነቁላቸው። በጣም እጅግ በጣም የገረመኝ ነገር ጋስ ጀማል ለዙበይዳ እናት ለባለቤታቸው ያላቸው ክብር። በፊት ዙበይዳ ስትነግረኝ አላምንም ነበር፣ ግን በአይኔ ተመልክቼ አረጋገጥኩ። የዙበይዳ እናት በባላቸው ፊት ትልቅ ግርማ ሞገስ ነበራቸው። በዚህች ቅጽበት አይኔ ዙበይዳ እግሮች ላይ አረፈ። በቃ ተበላሁላችሁ። ለምን እደብቃለሁ? እኔ ከሴት ልጅ ውበት ቀልቤን የሚያስተኝ ነገር ቢኖር የእግር ውበት ነው። ልክፍት አለብኝ። ቆንጆ የሴት እግር ካየው አብሾ ነገር ይነሳብኛል። አቤ የሴት እግር፣ ቆንጆ የሴት እግር ማየት ስወድ። ብዙዎች እንዲህ አይነቱን ወንድ ልክስክስ ይሉታል። ድፍን የዓለም ህዝብ ከኋላ እየተከተለ በዓለም ቋንቋዎች ሁሉ አብርሃም ልክስክስ ውሻ ያለ ቢጮህ እንኳን እግር ከማየት ቆንጆ የሴት ልጅ እግር ከማድነቅ ወደ ኋላ አልልም። እኔ ይህን ስድብ በጸጋ ተቀብዬ እግር ማየቴ መቼም አላቆም። የሴት ልጅ እግር የውበት ጥግ ነው። ለሰርጌ ቀን አይበለውና እግሯ የሚያምር ግን አንገቷ የተቆረጠ ሴት ጎን ያምጥተው ሚስት ናት ቢሉኝ በደስታዩም ባዘን ብዬ ከመፈረም አልመለስም። እንዴ የምንሰፈሰፍላት፣ የምማልልላት፣ የምልከሰከሰላት፣ ልክስክስክስ የምልለት የሴት ልጅ እግር እንደኔ በሁለት ትላልቅ ክፍል ይከፈላል። አንደኛ የዓለም ሴቶች እግር ሁሉ በአጠቃላይ ማለት ነው። ሁለተኛ የዙበይዳ እግር። በቃ እኔን የሚያልከሰክሰኝ በምኞት አፌን የሚያስከፍተኝ ሳሞ የሚለኝ ይሄ ሁለተኛው እግር ነው። እናም ድንገት ከቀሚሷ ወጣ ብሎ ፍም የመሰለ ተረከዟ፣ የህፃን ልጅ ጣት የመሳሰሉ ጣቶቿ፣ ውሃ የመሰሉ መስታወትም ይመስሉኛል ጥፍሮቿ፣ ምንም ቀለም ሳይቀቡ ደግሞ የቁርጭምጭሚቷ አጥንቶች ብይ መስለው ጠቆር ያለውን አረቢያን መጀሊስ ላይ እንደ ሳት ሲንቀለቀሉ ሳይ ቀልቤን ሳትኩ። ዜድዬ እኮ ለኔ ሰርክ አዲስ ነች። አይቻል ጠግባት። ተንደርድሬ ሄጄ እግሮቿን በሰማቸው ደስታዬ።
የሆነ ነገር ሂድ እያለ ይገፋፋኛል። አሉኝ የዜድ አባት። አልኳቸው እኔም የተናገሩትን ባለመስማቴ አፍሬም ደንግጬም ነበር። ታዲያ ምን ላርግ? እኔ የብቸኝነት የክህደት የውሸት የማስመሰል ጥቅም የማሳደድና የዝሙት ቆፈን በሚያቆራምደው ከተማ የፍቅር እሳታቸውን ወልደው እሳት ውስጥ ቆሜ እንዴት ያሉትን ልስማ? እናቴዋ ቀልቡን ወሰድ ያደርጋል አንዳንዴ እንደ አብዱ አሉ የዜድ እናት። ጎበዝ፣ ኧረ ይሄ አብዱ ማን ነው? ዙበይዳ ቡፍ ብላ ሳቀች። እናቷም ሰውነታቸው እስኪረግፍ ሳቁ። አባቷ ግን ኮስተር እንዳሉ ጺማቸውን በመዳፋቸው እየዳሰሱ ዝም ብለው ቆዩ። በዝምታው ውስጥ ድምጻቸው የሚያማምር ህፃናት ከሩቅ በሰረቀረቅ ድምጻቸው ቁርአን ሲቀሩ ይሰማል። ለምን እንደሆነ ባላውቅም የህፃናቱ ድምጽ የአባቷ ዝምታ የዙበይዳ አቀርቅራ መጫወት ተደምሮ ዜድን ላጣት ከዜድ ጋር ልንለያይ ሴኮንዶች የቀሩ መሰለኝ። ምጽአት መሰለኝ። ድንገት ነው በቃ እንደዚህ የተሰማኝ። እንባዬን ሁሉ ይታገለኝ ጀመረ። እልህ ውስጤ ተንተከተከ። የዜድዬ እናት ድንገት ዝምታውን ሰብረው ዘምዘም ብለው ተጣሩ። አቤት ማማ ብላ የዙበይዳ እህት ከውስጠኛው ክፍል የግቢ በር የሚያክለውን በጌጥ የተሽቆጠቆጠ ባለ ሁለት ተካፋች የጣውላ በር ከፍታ ገባች። ዘምዘም ቁመቷ የትየለሌ ነው። በዛ ቁመቷ ላይ ሙልት ያለ ሰውነቷ ተጨምሮበት ክብድ የሚል ነገር አላት። ሳሎን ውስጥ መታ ስትቆም የሆነ ረጅም ማማ ነገር የቆመ ነበር የሚመስለው። አንጋጥጬ ሽቅብ ተመለከትኳት። ኮስተር አለችብኝ። አሁን የመረረው ባላጋራ መጣልኩ በሆዴ። በተቻለ መጠን ዘምዘምን ላለማየት ወደ ዙበይዳ ዞርኩ። ፈገግ አለችልኝ። ወደ ዘምዘም በድፍረት ዞርኩ። ቡትል ያክላት አየችኝ። አስማተኛው የዜድ ፈገግታ እንኳን አንዲት ሴት ክሊማንጃሮን በፊቴ ጠጠር ያሳክለዋል። ከፍቅር የሚገዝፍ ነገር የለማ። ምሳል ደረሰም እንዴ? እንግዳ ጠርታችሁ በራብ ልትገሉት ነው እንዴ? አሉ ማማ። ዘምዘም ክፉ ደግ ሳትናገር ወደ ውስጥ ተመልሳ ገባች። እኛም በዝምታችን እንደጸናን በሩ ተበረገደና የምግብ መፈክር ያነገቱ ሰላማዊ ሰልፈኞች ወደ ሳሎኑ ተክተልተለው ገቡ። 4 እህትና አንዲት ሰራተኛ። ዛሃራም ከሰልፈኞቹ አንዷ ነበረች። የያዘችውን ሳህን በትኩረት ተመለከትኩት። እሷ ከያዘችው ሳህን አልበላም አልኩ ለራሴ። ሰራተኛዋ ምንጣፉ መሃል ላይ አንድ ሰፊ ክብ ላስቲክ አነጠፈች። ከዛ የምግብ አይነት በሚያማምር ሰፋፊ ሸክላ ሳህኖች ተደረደሩ። ላስቲኩ ላይ ዙሪያውን የተደረደሩት ነጫጭ ሳህኖች በክብ ተደርድረው ስመለከት በፀሐይ ዙሪያ ምህዋራቸውን ተከትለው የሚያሽከረክሩ ፕላኔቶች ስዕል ትዝ አለኝ። ሰልፈኞቹ ወጡና ሌላ ሳህን ይዘው ተመለሱ። ምንድነው ይሄ ሁሉ ጉድ? ብስኩቱ፣ ጣፋጩ፣ ስሙን የማላውቀው ነገር ሁሉ በአይነት ተደረደረ። አንድ ነገር ውስጤን ባዘን ሞላው። ዙበይዳ ሱቅ ፀሐይ ልንሞቅ ስንቀመጥ የምጋብዛትን ቦምቦሊኖ ለመብላት ቁርስ ሳትበላ ትመጣ እንደነበር አስታወስኩ። እውነቴን ነው። ይህን ማዕድ ስለ ፍቅር ረግጣ አብርሽ ረርቦኛል ቦምቦሊኖ ግዛልኝ ትላለች። ፀሐያችንን እየሞቅን ፊት ለፊታችን ካለች ሻይ ቤት ቦምቦሊኖ አዘን እየተጎራረስን በሻይ እንበላለን። እንደውም አንድ ጊዜ አረፋ በዓል ሆኖ የነዙበይዳ ሱቅ ዝግ ነበር። እኔ ተቀጥሬ የምሰራበት ሱቅ ደግሞ አልተዘጋም። ዙበይዳ ከቤቷ ሹልክ ብላ መታ በባህሉ ቀን እዛች ሻይ ቤት ሄድንና ቦምቦሊኖ በሻይ በላን። ለረመዳን ሙሉ ቀን ዙበይዳ ስለማትበላ እኔም ሳልበላ የምውልባቸው ቀናት ይበዙ ነበር። የዙበይዳ እናት በልና ወዲህ ዙበይዳ ነቅነቅ በይ እንጂ መታጠቢያ ቤቱን አሳየው አሉ። ዙበይዳ እየመራች በሚያምረው በር አልፋ ወደ መታጠቢያው ወሰደችኝ። አንዳንድ ነገሮች አሉ በአክብሮት ሲደረጉ ስድብ የሚሆኑ። የነዙበይዳ መታጠቢያ ቤት ስፋት የአባቴን መኝታ ቤት ያክላል። የመታጠቢያ ሸክላዎቹ ንጣት፣ የቤቱ አስደሳች ጠረን አፍ አውጥቶ የሰደበኝ መሰለኝ። አንተ መዳም ደሃ ልካችንን ይው የሚለኝ መሰለኝ። ዙበይዳ ፈዝዤ መቆሜን ስታይ ታጠብ አለችኝና ዞር ብላ ወደ ኋላዋ ተመልክታ ማንንም አለመኖሩን ካረጋገጠች በኋላ ጉንጬን ሳመችኝ። ከንፈሯ ይሞቃል። የሆነ ርጥበቱ ጉንጬ ላይ የቀረ መሰለኝ። ስትስመኝ ድንጋጤውን ንዝረቱ አስበረገገኝ። ብቻችንን ከሆነን አያስችለኝም ቶሎ ውጣ አለችኝ ሳቀችና ራሷ እጇን መታጠብ ጀመረች። በመስታወቱ ውስጥ አይኖቿ አፍጥጠውብኝ ነበር። የመታጠቢያ ቤቱ ውበቷን አጉልቶት ነው መሰለኝ። ዙበይዳ በጣም አማረችብኝ። ለዚች ልጅማ አንድ ሰውና አንድ ጥይት እስኪቀር ታጥበን ወጣን። ወደ ሳሎን ስንመለስ የዙበይዳ እናት ኖር አሉን። አባቷ ግን አሁንም ጺማቸውን እያሻሹ ዝም ብለው ተቀምጠዋል። እንደውም ከቀድሞ በላይ ፊታቸው ተቀያይሮ ቁጣ
ነበር ከግንባራቸው የሚስፈነጠረው። ወደ መታጠቢያ ቤቱ እንደገባን የዜድ እናት ጋር የሆነ ነገር እንደተነጋገሩ ገመትኩ። እንዴት ይጨንቃሉ። ዛሃራ ጭልፋ ይዛ ስትገባ እኛ ታጥበን ስንወጣ እንደሆነ እንደው ይህች ልጅ ደንቃራ ነገር ናት ልበል። በግርምት እግሬን ተመለከተችኝ። አይኗን ተከትዬ ወደ እግሬ ስመለከት ወደ መታጠቢያ ቤት ስገባ ያደረኩት የዙበይዳን ሰንደል ጫማ ነበር። አይኗ ማያየው ነገር የለም። እኔ ራሴ ጫማ ላድርግ በእግሬ ልሁን ትዝ ያለኝ አሁን ነው። አንዲት ትንሽ ትራስ ነገር ከተሰደረው ምግብ ፊት ዙበይዳ አመቻቸችልኝና ተቀመጥኩ። አባቷ ከምግቡ ክምር ወዲያ እኔ ወዲህ ምግብን ድንበር አድርገን የተፋጠጥን ጠላቶች። አንቱ ወዲያ ማዶ እኔ ወዲህ ማዶ አንገናኝም ወይ ተራራው ተንዶ መብላት አልቻልኩ። አባቷ አይኔን ላለማየት ሲሸሹ ምግቡ ዘጋኝ። በቤታቸው ምግብ አቅርበው ፊታቸውን ሲያጠቁሩብኝ ለልመና የመጣው እስኪመስለኝ አፈርኩ፣ ተሳቀቅኩ። ዙበይዳ ገብቷታል። ምንም ነገር ሳትፈራ ሳህኔ ላይ እንጀራና ንጣቱ የሚገርም ነጭ ቂጣ አድርጋ ወጥ ጨለፈችልኝ። ብዙ አይነት ቀለም ካላቸው ሩዞች ጨመረችልኝ። ብላብርሽ አለችኝ። የአባቷ ማኩረፍ አስከፍቷታል። ድምጿ ውስጥ እልህ አለ። ወደዳችሁ አልወደዳችሁ ገደል ግቡ አይነት ነበር የምታሳየኝ ፊት። ግን ህመሟ አመመኝ። እንደ ውጭ ሰው ሆኜ ሳስባት ዜድ ያፈቀረችውን ሲገፋባት የሚሰማት ውስጣዊ ስቃይ ተሰማኝ። የራሴን ስቃይ ዋጥ አድርጊያት የዜድን ስቃይ በመንፈስ የተካፈልኳት። ከኔ የበለጠ ማፈሯን የጉንጮቿ ቅላት ይመሰክራል። የዜድ እናት በጋሽ ጀማል ኩርፊያ ግራ ተጋብተው አንዴ እኔን አንዴ ባላቸውን እየተመለከቱ ብላ ይዞ ይሉኛል። ጭራሽ የዜድ አባት 2 ጊዜ ጎርሰው ሳህናቸውን አስቀመጡና እጃቸውን ሰብሰብ አድርገው ተቀመጡ። እኔም ከዛ በላይ መብላት አልቻልኩም። እናቷን ብላ ብለው ማስቸገር አልፈለጉም። ገብቷቸዋል። ወጥ ነካ ጣታቸውን አንከርፍፈው ምንጣፉን እያዩ ተከዙ። ጋሽ ጀማል ከተቀመጡበት ተነሱና ክፉም ደግም ሳይናገሩ ወደ ውጭ ወጡ። ትንሽ ቆይተው ዙበይዳን ጠሯት። በህይወቴ ከሰማዋቸው ሰቆቃዎች ሁሉ የከፋው ሰቆቃ ከበረንዳው መጣ። አንቺ ባለጌ አሳዳጊ የበደለሽ እንዴት ወንድ እየጎተትሽ ቤቴ ድረስ። አባባ አንቱ አይደሉ እንዴ ጥሪው ያሉኝ? እራላም ፍሩ ሰው መስሎኝ ነበራ። ደግሞ አብረሽ ማዕድ ላይ ታቀርብኛለሽ? የማንም ዝምታ። መኪናቸው ሲነሳ ሰማው። በቃ ሄዱ። ያውል ቤቱ አንተን ከማይ ያሉ ይመስለኝ። የዙበይዳ እናት አይዞ አሉኝ ያጽናኑ ይመስሏቸው። ይሄውል ስራውም ግብሩም ያበሳጫቸው አንዳንዴ እንዲህ ያመራሉ። ላንተም ብቻ አይደለም። እማማን አመስግኜ ወጣው። በረንዳ ላይ ዛራና እህቶቿ ተቀምጠዋል። የታፈነ ሳቃቸው ፊታቸው ላይ ሊፈነዳ ያንኮበኮበ ነበር። የሴት ማአት ጅሪ ቁመት ብቻ መልክ ብቻ ቅላት ብቻ ፍቅር አይገባቸው ህይወት አይገባቸው። ለነሱ ማንን አገቡ መባል እንጂ ማናቸው መባል እዚህ የሚባል ጉዳይ አይደለም። ይሄ ነው ክብር። ዙበይዳ ሊፈነዳ የሚታገላትን በዋን እየታገለች ፊቷ ላይ ሊገልጹት የማይችሉት ስቃይ እየታየባት እህቶቿን ላለማየት አንገቷን አቀርቅራ ወደ መኪናዋ አመራች። እንዴት በህትማማቾች ፊት ላይ አንድ ጉዳይ እኩል ለሳቅና ለለቅሶ ምክንያት ይሆናል? ዜድ ተመለሽ በእግሬ ሄዳለሁ አልኳት። እሺ አብርሽ ብላኝ በር ድረስ ሸኘችኝ። እንደ ወትሮ አንድ ላይ ሆነን ሀዘናችንን ከማሸነፍ ይልቅ ለየብቻችን ሽንፈታችንን ልንቀበለው ፈልገናል። መሃላችን የንቀት ቦምብ አፈንድተው በታተኑ። አይዟችሁ ባይ በሌለበት ዜድ ቶሎ መኝታ ቤቷ መግባትና አልቀሳ ሊወጣላት ስቃዩን መዋረዷን በእንባ ልትሸኘው ቸኩላለች። አንድ የሆነ ነገራችንን ሰብረውታል። ተሳክቶላቸዋል። ከትልቁ ግቢ እንደወጣው ከተብዬ ሳኩ። እግዚአብሔር ይጠብቀኝ እንጂ በደስ አይጀምረኝ አልቀረም። ካበድኩ አይቀር መንገድ ላይ ከመዋረድ እዛች መከረኛ እናቴ ጋር ሄጄ ልበድ ብዬ እርምጃዬን አፈጠንኩት። ሃይምሮዬ ግን በሚያስፈራ ድምጽ ቁጣውን ያስገመገመ ነበር። አንዳንዴ መገፋታችን ሳይሆን የተገፋንበት ሁኔታና ቦታ ያመናል። እኚህ ሰውዬ ህዝብ የመሰከረላቸው ደግ ጨዋ ሰው ነበሩ። ደሃውን ሁሉ በሬ ጥለው የሚያበሉ የተጣላን የሚያስታርቁ። እኔ ግን ፍቅርን ተርቤ ቤታቸው ቢሄድ ይሄው ገፍተውኛል። ፍቅርን ለመቀበል ደግነት ብቻውን በቂ አይደለም። የተጣላን ማስታረቅ በፍቅር ከራስ ጋር እንደመታረቅ አይከብድም። በሬ አርደው የከተማውን ደሃው ሁሉ የሚያበሉት እኚህ ሰው የልጃቸውን ፍቅር ለተራበ አንድ ደሃ ፍርዳቸውን ተዛብቷል። እኔም ብቻ አይደለም ልጃቸውንም በፍቅር ረሃብ ገለዋታል። ልቤን ሰብረውታል። እሺ ምን አደረኳቸው? ለምን ቤታቸው ጠሩኝ? ምኔ ነው ከሰው ያነሰ ሁኔታ ያያቸው? እግዚአብሔርም አብርሃምን እንዲያለው ያንተን ዶሮ ያንተን በግ ያንተን በሬ አልፈልግልህም። ካከበርከኝ ልጅን ሰዋልኝ
አብርሃምም ልጁን ሊሰዋ በእግዚአብሔር ፊት አጋደመው። ለፍቅር የሚሰዋው ለካ ፍቅር የሚሰማው ሰው ብቻ ነበር። ስለ ፍቅር ልጁን የሚሰዋ ሲጠፋ የሰው ልጅ ልብ ይንኮታኮታል። ትዳር አብሮ መኖር ነው ያለው ማን ነው? የግራ አጥንትን ነጥሎ ሌላ ጎን ላይ ሊገጥሙ ቢሞክሩ ወይ አጥንቱን መስበር አሊያም እድሜ ልኩን እንደተዟዟረ ጫማ የተወናከረ በኩርፊያ ጉንጩን የነፋ ትዳር ተብዬ የሁለት ሰው አሰልቺ ስብሰባ መጥራት ነው ትርፉ። የልጆቻቸውን ፍቅር ቀምተው እየገደሉ የልጅ ልጅ አየን የሚሉ ስግብግብ ራስ ወዳድ አያቶች ስንቱን ትዳር እንደሻገተ ቲማቲም አቦ ሸርቀውታል። ያቻትላቸው ልጃቸው ስግብግብ ሁሉ ማንም ከተረፈው ብር ይሰጣል። ብርን ታች ላሉ ሰዎች ለመስጠት ደግነት ብቻ በቂ ነው። ራስን ዝቅ አድርጎ ከታችኞቹ ጋር መዋል ግን ከባዱን የፍቅር ቀንበር መሸከምን ይጠይቃል። ማን ነው በፍቅር ለተጠሙ ደራሽ? የማን እንጻ የማን ቪላ ነው የጥላቻ ፀሐይ የመገፋት ሐሩር ላደረቀው ምስኪን የፍቅር ጥላውን የሚጥል? እኔ ለዙበይዳ ክፉ ነኝ? ፈጣሪ ይመለከታል። ዙበይዳን ከቤተሰቦቿ የበለጠ ካልተንከባከብኳት እንደ ወንድ ይዣት ለመጋደም አልተጣደፍኩም። አዎ ዙበይዳ ክልክላኝ አልነበረም። ተቃቅፈን ባዶ ቤት ማንም በሌለበት አብርሽ የፈለከውን ጠይቀኝ ስትለኝ ሰማይና ምድር ሰምተዋል። ነገዋን እንዳላበላሽ የናቁም ቤተሰቦቿን አክብሬ ጫፋን ሳልነካት ከስሜቴ ይልቅ የዙበይዳ ክብር የገዘፈብኝ አፍቃሪዋ ነበርኩኮ። በዚያች በተከራየዋት አንዲት ክፍል ቤት ተንበርክኬ እግሯን ሳጥባት ከሷ ምንም ፈልጌ አልነበረም። ስለማከብራት ስለምወዳት ብቻ። ሀብታም ለልጁ ሊያወርስ የሚችለው ነገር የለም ማለት ነው። ቢያንስ በዚህ ምክንያት ልጃቸው እንድታገባት አንፈልግም ቢሉ ምን አለበት? የልጃቸውን ልብ እንዳይሰበር የኔን ልብ እንዲማንኮታኮት ነበር አላማቸው። ቤታቸው ጠርተው ማዋረድ ከነሚያበሉት በሬ ገደል ይግቡ። ደሞ እሳቸውን ብሎ አንቱ ሰው መስሎ ነበር ይላሉ። ሱቃቸው ሄደን ስንገዛቸው ነው ሰው የምንመስላቸው። ቤታቸው ሄደን ፍቅር አካፉን ስንል ይነጫነጫሉ። ከዜድ ጋር ከሳምንት በኋላ ተገናኘን ለመሰነባበት። ዙበይዳን ላገባትና ቤተሰቦቿን ጉዳያቸው ልንላቸው እንችል ነበር። ዙበይዳም አሁን ነይ ብላት ያ ትልቅ አጥር ሳያግዳት ከድምጼ ቀድማ አጠገቤ ነበረች። ግን ምናችንም በምናቸው እንዳከሸፉት እንጃ የዜድን አይን ከዛ በኋላ ማየት እንዳልችል አድርገው አኮላሽተውናል። የሆነ ነገራችንን ቀምተውናል። ያሉንን እንድናደርግ የፈለጉትን እንድንሆን በክፋታቸው ማርከውናል። እርስ በራሳችን ብቻ ሳይሆን ስለየራሳችንን ማሰብ እንዲደክመን አድርገውናል። ተገናኘን። ዜድ አላለቀሰችም። ትክ ብላ ሳታቋርጥ ፊቴን አየችኝ። ፊቴ መቀመጧን ባይኖቿ ብቻ ማረጋገጥ ያቃታት ይመስል በእጆቿ ፊቴ እንዳሰሰችኝ። እንደ ሐውልት ዝም ብዬ በለስላሳ እጆቿ ተዳሰስኩ። ፊቷ እንደ ወረቀት ገርጥቶ ነበር። ቀስ ብላ ስትነሳ መቆም አቅቷት ተንገዳገደች። እጆቿን ይዤ ደገፍኳት እስከምትረጋጋ አይኖቿን ጨፍና ቆየች። አሁን ግን አንዲት የእንባ ዘለላ ኮለል ብላ በጉንጮቿ ላይ ወረደች። ዝም ተባብለን ቤቷ ድረስ ሸኘኋት። ሰፈራቸው ደርሰን ሁሉ ጊዜ የምንለያይበት ቦታ ላይ እኔ ስቆም ዜድ አልቆመችም። ዝም ብላ ዞራ ሳታየኝ ወደ ግቢው በር ተጓዘች። የመቃብሩ በር ተከፈተ። መጀመሪያ ግራ እግሯ ከዛ ቀኝ እግሯ ወደ ግቢው ገባ። ቀሚሷ ቀስ እያለ ወደ ውስጥ ገባ። ግቢው ተዘጋ። ስራ ለቅቄ ክፍለ ሀገር ሄድኩ ሐረር። እዛም ኑሮ አልተመቸኝም። ሰው ኑሮ የማይመቸው አካባቢው ስለማይመቸው አይደለም ውስጡ የማይመቸው ነገር ሲቀመጥ እንጂ። ዜድስ ብትሆን መች አዲስ አበባ ይመቻታል? የኔ ዜድ የኔ ሩቅ በራሴ ላይ የፈረድኩትና መክሮ የሌለው ስራት የዙበይዳንም ህይወት ያለ መበጥበጥ መሐላ ላለማፍረስ 3 ዓመታት ጥርሴን ነክሼ ቆየው። መራር የብቸኝነት ኑሮ ፍቅሬን ስለተቀመው ብቻ አይደለም፣ ፍቅሬን ቀምቶ ምርኮኛውን እኔን ለዘመናት በሚቆጠቁጥ የንቀት በትር አድቅቀውኛል። እያገገምኩ ነበር። ስልክ የለኝም። ለእናቴ በመስመር ስልክ ደውላለሁ። ለዜድ ላለመደወል ሁሉንም አቅሜን ተጠቅሜያለሁ። ስንት ቀን ለእናቴ ስደውል ጣቶቼ ከቁጥጥር ውጭ እየሆኑ ለዜድ ሊደውሉ ቃጣቸው። ስንት ቀን በባዶ ሜዳ ድምጿን የሰማው እየመሰለኝ ወደ ኋላ ይዞርኩ። ድምጿን ከሰማው በቀጣዩ ቀን አዲስ አበባ ነኝና ራሴን በእሳት አለንጋ እየገረፍኩ የነፍሴ ጀርባ በናፍቆት እየተተለተለ እንደምንም 3 ዓመት ቆየው። 3 ዓመት ሞትኩ ካልሞቱ ትንሣኤ የለም ብዬ። የእናቴ ለቅሶ አሳቆኝ ከ3 ዓመት በኋላ አዲስ አበባ ተመለስኩ። የአዲስ አበባ መንገዶች ላይ መቆም በባዶ እግር የጋለ ምጣር ላይ ከመቆም በላይ እንደሚያንገበግበኝ ማን አወቀልኝ? የተገፋሁባት ከተማ አላፊ አግዳሚ ሁሉ እንደ ውዳቄ የሚመለከተኝ ውዳቄ መሆን ስሜት እንደደበተኝ ለማን ልተንፍስ? ከተማዋ እንደ ሰው ጀርባዋን የሰጠችኝ እንደመሰለኝ ማን ይህን ግፍ ይመለከታል? ዙበይዳ ማግባታንና
አሁንም እዛው ሱቅ እንደምትሰራ መንታ ልጆች ወልዳ አንደኛው ልጅ እንደሞተባት ሰማው። ባለቤቷ ሀብታም ነው አሉ። ብዙውን ጊዜ ውጭ ስለሚኖር ዙበይዳ ቤተሰቦቿ ጋር ነው የምትኖረው። እንደውም ዝም ብዬ ሳስብ ቤተሰቦቿ ደስ እንዲላቸው ያገባች፣ ግን ደግሞ ባሏ አጠገቧ እንዳይኖር ሆን ብላ የሆነ ሰው ያገባች መሰለኝ። ደግሞ ሌላኛው ሐሳቤ ቅሬታ ዘራብኝ። እኔ ነኝ የምሰቃየው። ዙበይዳ ከባሏ ጋር በፍቅር ከንፋ ረስታኝ ዓለሟን ስትቀጭ ነው የኖረችው የሚል ቁስሌ ላይ በርበሬ እንደመነስነስ ያለ ሐሳብ። አዲስ አበባ መጥቼ ምን እንደምሰራ ምን እንደማደርግ ግራ ተጋብቼ ቆየው። የአዲስ አበባ አየር አፈነኝ። መንገዱ ሁሉ የትዝታ አሜኬላ የተዘራበት ክፉ መሬት መሰለኝ። በተቻለኝ ሁሉ ዙበይዳ ጋር ላለመገናኘት አብረን የረገጥነውን መንገድ ላለመርገጥ ስጠነቀቅ ኖሬ አንድ ቀን አረፋ በዓል ሆኖ ህዝበ ሙስሊሙ አምሮና ተውቦ ወደ ሶላት ሲተም አንድ ነገር ውስጤን ገፋፍቶት በንፋስ እንደሚገፋ ፌስታል እየተወዛወስኩ መንገድ ገባው። ሰው አምሮን ማዘዝ የሚችልበት መቆጣጠር የሚችልበት ልክ አለ። አሁን የዙበይዳ ናፍቆት ግድቡን ጣሰ። ላያት ፈለኩ። አይኔ ፈለጋት፣ አይኔ ራባት። እግሬ ወደ ቄራ ተጓዘ። እኔና ዜድ ውብ የፍቅር ጊዜያት ያሳለፍንበት ሰፈር፣ የዙበይዳ መኪና ብቅ ስትል ልቤ በደስታ የሚፍለቀለቅበት ሰፈር። ኡፍ ገና ጠዋት ነበር። መንገዱን ተሻግሮ እኔና ዜድ ቦምቦሊኖ የምንበላበት ሻይ ቤት እንዳለች አለች። ገና በጧቱ ተከፍታ ደንበኞቿን እያስተናገደች ነበር። አዳዲስ አስተናጋጆች ወዲያ ወዲህ እየተሯሯጡ ደንበኞቻቸውን ያስተናግዳሉ። መንገዱን ተሻግሮ የዜድ ሱቅ ተዘግቶ ይታየኛል። ቀጥ ብዬ ወደ ሻይ ቤት ገባሁና እንደ ጽጌረዳ አበባ ሽታ የሻይ ቤቷን መዓዛ ባፍንጫዬ ስስበው ዜድን ያገኘዋት ያህል ውስጤ በአንዳች እርካታ ተሞላ። ምን ልታዘዝ አለችኝ አስተናጋጇ። ቦምቦሊኖ በሻይ አልኳት ክፍሏን ባይኔ እየተመለከትኩ። ህይወት ግን ምን አይነት ጭምላቃ ነገር ነች። ቦምቦሊኖ በባለ ወንፊት ሳህን ቀረበልኝ። በፍቅር ገመጥኩት። ለምን እንደሆነ ባይገባኝም አቅለሸለሸኝ። ምንም ሰላም አልሰማለኝ። ተረበሽኩ። ዝም ብዬ ተቀመጥኩ። አንድ በእጁ ሰርቪስ ትሪ ያዘ አስተናጋጅ ከውጭ እየተጣደፈ ገባና ጮክ ብሎ እንዲያለ አንድ ቦምቦሊኖ በሻይ ዙበይዳ ሱቅ። አስተናጋጇ በግርምት እንዲያለችው ዛሬ አረፋ አይደል እንዴ? ዙበይዳ እንዴት ገባች? እንጃ ምን የሷ ነገር ነካ ያደርጋታል አለ አስተናጋጁ። ዙበይዳን እኮ ነው። አይገርምም? ነካ ያደርጋታል። መግቢያ ይጠፋኝ። ተጨነቅኩ። እንደውም እጄ ሲንቀጠቀጥ ተሰማኝ። ራሴን ስቼ የምወድቅ መሰለኝ። ሂሳቤን ከፍዬ ቀስ ብዬ ወጣሁ። እንደምንም አይኔን ወደ ዙበይዳ ሱቅ ላኩት። ዙበይዳ የኔ ዜድ ጀርባዋን ለመንገዱ ሰታ ፀሐይ የምንሞቅበት ቦታ ላይ ተቀምጣለች። እኔ ሰራበት የነበረው ሱቅ በር ላይ ፀሐይ የለም። ክረምት ስለሆነ ደመና አንዣቦ ነበር። የዜድ ሱቅ በደንብ አልተከፈተም። ከሁለቱ ተካፋች በሮች አንዱ ብቻ ነበር ገርበብ ያለው። ቀስ ብዬ ሽቅብ ወደ ሜክሲኮ በእግሬ መንገዴን ተያዝኩት። አንዳች ነገር ወደ ዜድ እየጎተተኝ ነፍሴ እንደ ድር ከከበባት ስበት እየታገለች የህልም ሩጫ በሚመስል እግር መጎተት ሽቅብ ወደ ላይ መንገዴን ቀጠልኩ። እኔና ዙበይዳ ስክር እብድ የሚያደርግ ፍቅር ውስጥ የወደቅነው ድንገት ነበር። ዛሬም የዙበይዳን ስም ሳነሳ ሰውነቴ በሆነ ኃይል ይሞላል። ደስታ በመላው አካላቴ እንደ ጅረት ሲፈስ ይሰማኛል። ማን ያምነኛል ብናገረው? ከተለያየን ከ3 ዓመት በኋላ እንኳን ጠረኗ አጠገቤ ያለች ያህል ይሸተኛል። ድምጿ ይሰማኛል። የልብሷ ቱማታ ሳይቀር ይሰማኛል። ነፍሰ ጡሮች አማረን እንደሚሉት ዙበይዳ ክፉኛ ታምረኛለች። ድምጿ ያምረኛል። አይኖቿ ያምሩኛል። እኔስ የማይወለድ ፍቅር ያውም የጨነገፈ ግን ከውስጥ የማይወጣ ጽንስ ጸንሼ የለ ከነፍሰ ጡር ምኑን ተሻልኩት? ድፍን አገሩ በአንድም በሌላም ብሶት ያረገዘው ብዙ ብሶት ውል የሚልበት እልፍ አምሮት አለው። ማን ማንን ያጽናናል? አምሮታችን እንዳማረን ወደ መቃብራችን እግራችንን እንጎትታለን። ድንገት ገነት ሆቴል ስደርስ ወደ አፍሪካ ህብረት ታጠፍኩ። ጸጥ ባለው መንገድ ግራና ቀኝ በተሰለፉት የዘንባባ ዛፎች ማል እየተጓዝኩ ረጅሙ የአፍሪካ ህብረት ህንጻ ከፊቴ ተጋረጠ። አፍሪካዊ ነኝ። እኔ አፍሪካ ነኝ። በአረንጓዴ ምድር የፍቅር ችግኝ አድርቆኝ ውስጤ ምድረ በዳ የሆነ የአፍሪካ ልጅ ነኝ። አፍሪካ አፍሪካ አፍሪካ። ስደት የሚለው ቃል አይምሮዬ ውስጥ ፈነዳ። አዲስ አበባ የኔ አይደለችም።